አባቴ የትንቢታዊ ቃል እየተናገርክ ነበር። የረሳችሁ ሰዎች ሁሉ ያስታውሳችኋል። የረሳችሁ ሰዎች ያስታውሳችኋል። የሱ ጓደኛ ለ15 ዓመት አግኝቶት የማያውቅ መጀመሪያ ነገር ይቅርታ አድርግልኝ 15 ዓመት ረስቻለሁ አለው። ከ15 ዓመት በኋላ እንዲሁ እህቶቹ አራት እህቶቹ ዱባይ የሚኖሩ የነበሩት እሱን አግኝቶት የማያውቁ ነበሩ። ደውለው እስካሁን ያደረገው ነገር ይቅርታ ወንድሜ ረስተናል ብለው ሁለቱም ጠቅላላ 19,038 ብር ላኩለት። ባንተ ሆኖ እግዚአብሔር እንደሚናገር አውቃለሁ። እግዚአብሔርን ባንተ ሆኜ ሊሰማ ነው የመጣሁት። ሳውዝ አፍሪካ ከሄደ አብዶ ሲመለስ ነው ያየው። ምን ሆነለት? አባቴ ይሄ ወንድማችን በሽር ይባላል። የመጀመሪያው ካናዳ ከአንድ ወር በፊት ከመጣ ጀምሮ አንድ የትንቢታዊ ቃል እየተናገርክ ነበር። ምንድነው ያልከው? የረሳችሁ ሰዎች ሁሉ ያስታውሳችኋል አልክ። የረሳችሁ ሰዎች ያስታውሳችኋል። የሱ ጓደኛ ለ15 ዓመት ያህል አግኝቶት የማያውቅ ረሶት የነበረው ደቡብ አፍሪካ ነበረ። ከዛ በኋላ ደወለለት። የመጀመሪያ ነገር ይቅርታ አድርግልኝ 15 ዓመት ረስቻለሁ አለው። ከ15 ዓመት በኋላ ከዛ በኋላ ጥቂት ደቂቃ ቆይቼ ደውልልሃለሁ ጠብቀኛለሁ። ከዛ ጥቂት ደቂቃ ጨብቆ ሲደውልለት 20 ብር ላከለት። የመጀመሪያ ተአምራት። ሁለተኛ ተአምራት እንዲሁ እህቶቹ አራት እህቶቹ ዱባይ የሚኖሩ የነበሩት እሱን አግኝቶት የማያውቁ ነበሩ። እነሱ በዛን ጊዜ እንደገና እርስ በርስ ይደዋወላሉና ደውለው እስካሁን ያደረገው ነገር ይቅርታ ወንድሜ ረስተናል ብለው ሁለቱም ጠቅላላ 19,038 ብር ላኩለት። በአጠቃላይ 58 ብር እግዚአብሔር ፋይናንስ አስለቀቀ። የረሱ አስታወሱ። የሚደንቀው ሌላ ተአምራት ይሄ ነው። ጓደኛው አሁን አንተን እኔ ደቡብ አፍሪካ መውሰድ እፈልጋለሁ እያለው ነው። እህቶቹም አንተን ዱባይ ልንወስድ እየፈለግንና ግራ ገብቶኛል፣ ምንድነው ማድረግ ያለብኝ? የት መሄድ ይሻለኛል እያለ ነው። እንዲያስታውሷችሁ የምትፈልጓቸው ሰዎች አሉ። አሁን እንዲያስታውሷቸው አዛል። አሜን 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 አሜን። አሁን መደወል እንዲጀምሩ። አሜን። መደወል እንዲጀምሩ። መደወል እንዲጀምሩ። አሜን 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 አሜን። መደወል እንዲጀምሩ አዛል። አሜን። መደወል እንዲጀምሩ አዛል። አሜን። መደወል እንዲጀምሩ። አሜን። ይሄ ሰውዬ አሁን አሜን አሜን አለ። ግራ ተጋባ። ቢኮዝ ያልጠበቀው በር ተከፈተ። ዱባይ ቢሄድ ይሻላል ደቡብ አፍሪካ ግራ እስክትጋቡ ድረስ። አሜን አሜን። እንዲያስታውሷቸው አዛል። አሜን። እንዲያስታውሷቸው አዛለው 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 አዛለው። አሜን 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 አሜን። ዱባይ ይሻላል ሳውዝ አፍሪካ? ደቡብ አፍሪካ ነው ያሉት። እኔ ልበልልህ? ያ አንተ በልልኝ። ባንተ ሆኖ እግዚአብሔር እንደሚናገር አውቃለሁ። እግዚአብሔርን ባንተ ሆኜ ሊሰማ ነው የመጣሁት። ዱባይ ሂድ። እሺ እሺ። ቻው ናና። ቢኮዝ ሳውዝ አፍሪካ ከሄደ አብዶ ሲመለስ ነው ያየሁት። ዱባይ ሂድ። አሜን። ቻው። ስሜ በሽር እባላለሁ። የመጣሁት ከዚህ ከአዲስ አበባ ነው። እግዚአብሔር ያደረገኝ ነገር በህዳር 10 ላይ ወደዚህ መጥቼ ነበርና ትንቢታዊ አዋጅ ሲያውጅ ነበረ። በዛ በትንቢታዊ አዋጅ አሜን ብዬ ወጣሁ። ከዚህ እንደወጣሁ ወደ ቤት ሄድኩ። ከዛም በኋላ ለ15 ዓመት የቆየ የአጎቴ ልጅ ደወለና ለ15 ዓመት ረስቻለሁ ይቅርታ አለኝና መጀመሪያ ይቅርታ አስቀደመ። ከዛም በኋላ ትንሽ ቆይተ ደውልልኝ አለ። ትንሽ ቆይቼ ደወልኩ። ከተወሰነ ጊዜ በኋላ አካውንትን ላከ ያለኝ ላኩ። 20 ብር ላከኝ። እሱ ብቻ አይደለም ሌላ ነገር አንድ ነገር አስቤ ነበር አለ። ደቡብ አፍሪካ ለመውሰድ ፈልጌ ነበር አለ። እሺ ሊያስብ አልኩና እሱን ሳልጨርስ ደግሞ ሌላ እህቶቼ ነበሩ ዱባይ። እነዛ እህቶቼ ዱባይ ሀገር እያሉ ወደ እኔ ደውሎ አያውቁም። እንደሱ ተመሳሳይ ነው። ለ15 ዓመት አካባቢ እነሱም እኔ ጋር ደውሎ አያውቅም። የኔ ስልክም አያውቁም እነሱ። ከጊዜ በኋላ የኔ ስልክ ከየት ፈልጎ እንዳገኙ የሚያውቃቸው ነገር የለም። ከዛ እነሱም ደወሉ። እነሱም ይቅርታ አሉ። የመጀመሪያ የጠየቁኝ ይቅርታ ነው። ከይቅርታ በኋላ በቃ አካውንትን ላካሉኝ። ከላኩ በኋላ 4 ነበሩ። ሁለቱ 19 ሺህ ላኩኝ። ከዛም በኋላ እነሱም ደግሞ ከቆይታ በኋላ ዱባይ እንወስዳለን አሉ። እኔ ደግሞ በዛም ፈቃደኛ አልነበርኩም። ሁለቱም ነገር ደቡብ አፍሪካም ዱባዩም ግራ ስላጋባኝ ነቢዩ ጋር መጣሁ። የቱ ይሻላል እግዚአብሔር ምን እያለኝ ነው ብዬ እግዚአብሔርን በነቢዩ ሆኜ ጠየቅኩ። ከዛ የእግዚአብሔር ሰው ዱባይ ይሻላል አለ። በዚህ ተስማምቼ ጨርሻለሁ። ይህን ቲቪ የሚከታተሉት ሁሉ ታምራታችሁን ድንቃችሁን ለመቀበል ወደ ሄቨን ቲቪ በፍጥነት እንድትመጡ እናገራቸዋል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ።
ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።